ገንዘብ ብለው ሰው የሚወዱ ሰዎች በተለይ በቤተ ክርስቲያን መስቀል አንጠልጥላ ክርስቲያን ሆና ሀብታም የምታሳድድ ሴት ክርስቲያን ሆኖ ሚስቱን የሚበድል የቤተ ክርስቲያን ሰው ሆኖ እንደው አደራችሁ እንደው የበደልካት እንኳን ካለ ይቅር ለእግዚአብሔር በላት። ጎንበስ ብለህ እግሯን 10 ብርም ሙዳይ ምጽዋት ውስጥ ማስቀመጥ ከፈለጋችሁ መጀመሪያ የበደልከውን ሰው ሄደ ይቅር በል። ከዛ በኋላ ምን በል መባህን አስገባ። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምሮ የነበረው ዓለም ከተፈጠረ እስከ መጨረሻ እስከ ራእይ ዮሐንስ የተጻፉትም ጭምር በሕይወታቸው አድርጎ የከበሩት አንድ ነገር እሱም የመጀመሪያ ልብን ንጹህ ማድረግ፣ ሁለተኛ ፍቅርን ከክርስቶስ። አዎ እኔ ይገርመኛል ሰው ይሄንን ፍቅር በደንብ ሳያስተውል ብታገባ ቢያገባ ወንድ ብትፈልግም ሴት ብትፈልግም ቤተ ክርስቲያን ብታገለግልም ድካም ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እጅግ የተወደዱና የተከበሩ ክቡር አባታችን መላከ ሰላም ቆሞስ አባ ዜና ማርቆስ የዚሁ ታሪካዊ ደብር ዋና አስተዳዳሪ፣ የመንጋው የበላይ ኃላፊ፣ ክቡር መምህራችን መምህር ኤልያስ የዚሁ ደብር የስብከተ ወንጌል ክፍል ኃላፊ፣ እጅግ የተወደዱ ክቡር መምህራችን መምህር ቀሲስ ሙሉቀን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት አባላት፣ በእድሜ አረጋውያን የሆናችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ፣ ልባችሁ ንጹሕ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሕፃናትንም ጨምሮ ሁላችሁም በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቅድመ ዓለም የነበረ ሰማያት ሳይዘረጉ ቅድመ ዓለም የነበረ የየብስም ፊት ሳይታይ ታላቁ ሊቅ እንደተናገረው እምቅድመ ይትረበባ ሰማያተ ወእምቅድመ ያስተርኢ ገጸ የብስ አሎ እግዚአብሔር በመንግስቱ እንዳለው ከሁሉ አስቀድሞ የነበረ ሁሉንም ደግሞ አሳልፎ የሚኖር የክብር ጌታ የዘላለም አባት የሰላም አለቃ ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የተመሰገነ ይሁን። የብዙ የግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ይልቁንም የታላቁ የጻድቁ የሰማዕቱ መልጃ ጸሎት ከሁላችን ጋር ይሁን። እንግዲህ ወገኖቼ ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን ብሎ ይላል። ማን ቢፈቅድ? ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? ስትነግዱ እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ይሄን እናደርጋለሁ በሉ ይላል። ማን ቢፈቅድ?
እግዚአብሔር ፈቅዶ ጥቂቷን ደቂቃ ከዚህ ዓለም ማርና ከዚህ ዓለም ወተት የሚጣፍጠውን ድምፁን እንድንሰማ እግዚአብሔር ሁላችንንም ይርዳን። እንግዲህ ወገኖቼ እግዚአብሔርን ስንሰማ እንደ እግዚአብሔርነቱ ነው የምንሰማውና እንደ እግዚአብሔርነቱ፣ ምክንያቱም ተናጋሪው ራሱ መንፈስ ቅዱስ ራሱ እግዚአብሔር ስለሆነ። ለዛ ነው በዕብራውያን ምዕራፍ 4 ከቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ እጅግ የተሳለ ነው፣ መንፈስንና ጅማትን ቅልጥምንም እስኪሰብር ድረስ ይዋጋል፣ የልብን ሐሳብና ስሜት ሁሉ ይመረምራል። የማን ቃል? የማን ቃል? የእግዚአብሔር ቃል ሕያው ነውና የሚሰራም በሁለት በኩል እንደተሳለ ሰይፍ መንፈስንና ጅማትን ቅልጥምንም እስኪሰብር አጥንትን እስከሚለይ ድረስ ይዋጋል፣ የልብን ሐሳብና ስሜትን ምን ይላል? ይመረምራልና በዚህ ደረጃ መመርመር የምትፈልጉ ከእግዚአብሔር ጋር መሆን የምትፈልጉ ሐሳቦቻችሁን ሰብሰብ አድርጋችሁ እኔም እናንተም በጋራ እንማራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። እንግዲህ ዘመኑ ዘመነ ትንሣኤ ነው። እንደ ቤተ ክርስቲያን አስተምሮ በዕለተ ሰኞም በዕለተ ማክሰኞም ራሳቸው ስያሜ አላቸው፣ ስምም አላቸው። ዛሬ ደግሞ አልዓዛርም ነገረ ስራው የሚወሳበት ከነገረ ትንሣኤው ጋራ ሊቃውንቱ በጋራ የሚያስተምሩበት ነው። ለመነሻ ግን የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ላይ ያለውን መነሻ ቃል አድርገን እንማማራለን። ቃሉ እንደዚህ ይላል፣ ኢየሱስም መጣና በመካከላቸው ቆመ ይላል። ኢየሱስም መጣና በመካከላቸው ቆመ። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 19። እስኪ ወገኖቼ ከኔ ጋራ በሎ የኢየሱስም በጣም ብዙ ናችሁ፣ ድምጻችሁ ግን የኩራት ነው የሚመስለው። ኢየሱስም መጣና በመካከላቸው ቆመ። እግዚአብሔር አንደበታችሁን ይባርክላችሁ። እንግዲህ ወገኖቼ ስለ ነገረ ትንሣኤው ስናወሳ ስንናገር ወይ ደግሞ ስንማማር ቀደም ብለን ሁለት ወይም ሶስት ሐሳብ ስለ ዕለተ ዓርቡን ልናነሳ ግድ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ከተፈጠረ እስከ ዛሬ ድረስ ከመድኃኒታችን ከኢየሱስ ክርስቶስ ውጪ መድኃኒታችን ላይ እንደደረሰው አይነት ግፍ በዓለም የደረሰበት ሰው የለም። እነ ሮናልዶ ዳቪንቺ የሚባሉ የዓለም ትልቅ ሐዘንን ያዩ ስቃዩን ያዩ ሰዎች አሉ ብሎ ሁሉ የዘገቡት ነገር አለ። በዓለም እስከ 7 እስከ 8 ሰዎች ትልቅ መከራ ያዩ፣ መከራዎቻቸውም ፊቶቻቸው ላይ፣ ስሜቶቻቸው ላይ፣ ባህሪያቸው ላይ፣ ሰውነታቸው ላይ የተንጸባረቀባቸው ሰዎች አሉ። ነገር ግን በምድር ግፍ ከተሰራበት ኢሰብአዊ የመብት ጥሰት ከደረሰበት የቀደመው አዳም ይከፍል የነበረውን ዋጋ ለመክፈል ይሄ በዓለም ላይ ታይቶ የማይታወቅ ግፍ የደረሰበት ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ በዓለም ፊዚዮሎጂ ያጠኑ፣ ፓቶሎጂ ያጠኑ በጣም የሚገራርሙ ምሁራን አሉ። የስነ አእምሮ ሐኪሞች፣ ሳይንቲስቶች አሉ፣ ሳይኮሎጂስቶች አሉ፣ ተመራማሪዎች አሉ። እነዚህ ሰዎች ስለ ብዙ ነገር አጥንተዋል። ሁላችሁም እንደምታውቁት የሕክምና የመጀመሪያው ሊቅ የሚባለው ሂፖክራተስ ይባላል። ከዛ በኋላ ብዙ የሕክምና ፈላስፎች ምሁራን ተነስተዋል። ስለ ሐዘን፣ ስለ መከራ፣ ስለ ስሜት፣ ስለ ህመም ብዙ ነገር ተናግረዋል። በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ስለምን ትተኛላችሁ ትጉና ጸልዩ ብሎ ደቀ መዛሙርቱን ሲያስተምራቸው ጌታ እሱ ግን በሚደንቅ ህመም በሚገርም ስቃይ የደም ነጠብጣብ የሚመስል ላብ ያልበው ነበር ይላል። የምን ነጠብጣብ? የምን ወገኖቼ? እንደዚህ አይነት ስሜት የሚሰማቸው ከዓለማችን ጥቂት ሰዎች ብቻ ናቸው።
ጥቂት ስሜት ሰው ከባድ የሆነ ደረጃ ላይ ሲደርስ ብቻ ነው በዚህ ደረጃ ሊታመም የሚችለው። ሳይንቲስቶቹም ሌላው ቢቀር እንኳን ክርስቶስ የተገረፈበትን ጅራፍ አንስቶ ብዙ ተመራምረውበታል ላለፉት ረጅም ዓመታት። ጀርባ ላይ ሲያርፍ ከጀርባ ላይ የነበረውን ስጋ ቆርሶ የሚያነሳ አጥንት የተዘጋካበት ብረት ያለበት ጅራፍ ነው። በዛ ጅራፍ አንድ ሰው 6666 ጊዜ አይደለም 600 ጊዜ 6 ጊዜ ተገርፎ ህመሙን ተቋቁሞ መኖር አይችልም። ህመሙ በጣም ከባድ ስለሆነ የክርስቶስ መከራው በዛ ደረጃ ተነግሮ በማያልቅ ደረጃ በጣም ከባድ ነበር። በጣም የሚገርማችሁ 72 ጉንጉኖች ከእሾ ከተክል የስነ ተክል የእጽዋት ተመራማሪዎች ያንን እሾክ ጥናት አድርገውበት ከሚስማር ሁሉም ሚስማር አንድ አይነት አይደለም። ይሄንን ግድግዳ የሚበሳ ሚስማር አለ፣ የማይበሳ ሚስማር ደግሞ አለ። በተለይ ሙያተኞች ታውቁታላችሁ። ኢየሱስ ክርስቶስ ላይ የተሰካው ኢየሱስ ክርስቶስ የደፋው ያ የእሾህ አክሊል ከሚስማር 1 እጥፍ 2 እጥፍ 3 እጥፍ ድረስ የመጠንከር አቅም አለው። አጥንት በስቶ የውስጠኛው አእምሮ ክፍል እስከሚገባው ድረስ ያም ነበር። በጣም የሚገርማችሁ ከዚህ ከኔ እጅ ሰዓት በላይ ወደ 25 አጥንቶች እንዳሉ የሕክምና ምሁራን ይናገራል። እዚህ አካባቢ ደግሞ የነርቭ ሲስተም አለ። እዛ የነርቭ ሲስተም ላይ መወጋት ህመሙ በጣም ከባድ ነው። እንግዲህ ወገኖቼ ህመም መናገር ደስ የሚለው ህመም ለሚያክሰው የገንዘብ ችግር ያለበት ድህነት ለሚያክሰው ስለ ድህነት ብታወራ ይገባዋል። በኬክ ያደገን ሰው ስለ ድህነት ብታወራው ለሱ ብርቁ። ምንም የሚገርመው ልክ የታላቋ የእንግሊዝ ነው የምን ሀገር መንግስት ልጇ እዚህ ሀገር በረሃብ የተጎዱ ሰዎች ለምን ኬክ አይበሉም እንዳለች ለሷ ርካሽ ምግብ የሚባለው ኬክ ነው። እዚህም ግን አዳማም አዲስ አበባ ምንም የማውቀው አለ ትራፊ በ10 ብር ገዝተው የሚበሉ ሰዎች አሉ። በትራፊ አቅም ሰው ወደ ላይ ያለውንም ያላለውም ሰው የጋጠውን አጥንት በ10 ብር በ5 ብር ገዝተው የሚበሉ ሰዎች አሉ። ህመም ስለ ህመም ሲነገር ወገኖቼ ህመሙን የሚያቅሰው ካልሆነ ሌላ ሰው ሊረዳቸው አይችልም። እኔ ተቸገርኩ ስትሉ የተቸገረ ሰው ችግራቸው ይገባዋል። ተራብኩ ስትሉ ተርቦ የሚያውቅ ሰው የእናንተ ራብ ይገባዋል። ተርቦ የማያውቅ ሰው ስለ ራብ ብትነግሩት ምን ይገባዋል? ስለ ኢየሱስ ክርስቶስ መከራ ብትነግረው የሚገባው ሰው አለ ወገኖቼ። ብትነግሩት የሚገባዋል፣ ብትነግሩት ደግሞ ላይረዳ የሚችላል። ህመም የማያውቅ ሰው አለ ወይ? አለ። ኢየሱስ ክርስቶስ በዚህ ልክ ነው ዓለምን እንደዚህ የወደደው። አዳም የነበረውን የአዳምን በደል የአዳምን ካሳ ለመክፈል በዛ ደረጃ ዋጋ የከፈለው ለቀደመው ሰው ለአዳም ነው። አዳም ያዝ ነበር፣ ከአዛዥነት ወደ ታዛዥነት ነው የወረደው። ምክንያቱም አታድርግ የተባለውን በማድረግ አሁንም በዚህ ዘመን የኔና የናንተ እቺ ሀገርም ሁላችንም ያለመባረካችን ሚስጥር ምንድነው? መጽሐፍ ቅዱስ መንግስቱ ወጽድቆ ዘንቶ ሰይት መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል። መጽሐፍ ቅዱስ ከፊት አድርጎ የሚለው ነገር አለ። እኛ ደግሞ ከኋላ የምናደርገውና ከፊት የምናደርገው ነገር አለ። በደንብ ከሰማችሁ ለካ ያልተባረኩት ከዚህ የተነሳ ነው። ወይ ስራዬ ወይ ጤናዬ ወይ ህይወቴ ያልተባረከው ሞገስና ክብር ያጣውት ከዚህ የተነሳ ነው ትላላችሁ እንላለን። የዓለም ረሃቧ ክርስቶስ ብቻ ስለሆነ የጎደላት እርሱ ስለሆነ እርሱ ካልሞላው ደግሞ ሌላ የሚሞላው አካል ስለሌለ በዚህ ደረጃ ነው የአዳምን በደል የአዳምን የዕዳ በደል ለመደምሰስ ጌታ የሰው ልጅ በምድር ላይ ቢሰማው እንኳን የማይቋቋመውን መከራ በራሱ ያሳልፈው። ይሄንንም አሳልፎ ነፍሱን በገዛ ፈቃዱ እስኪቺን ቃል በተለይ በሉ ነፍሱን በገዛ ፈቃዱ። አዎ ነፍሱን የሰጠው ክርስቶስ በገዛ ፈቃዱ። ብዙ ጊዜ የመከራው ብዛት ነፍሱን ከስጋው የለየም ይመስላችሁ ሰው ነፍሱን የሰጠው በገዛ ፈቃዱ። ስጋውን ከነፍሱ ነፍሱን ከስጋው የለየው በገዛ ፈቃዱ ነው። ግን በጣም የሚገርመው ክብር ምስጋና ለስሙ ይሁንና
የኛ ጌታ መድኃኔዓለም ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተለይቶ ተነስቷል። ክብር ምስጋና ለስሙ ይሁንልኝ። መቃብር ክፈቱልኝ መግነዙን ደግሞ ፍቱልኝ ሳይል አልዓዛርም ቢሆን አልዓዛር የተነሳው ሰው አስነስሽ ይፈልጋል። እነ ኤልያስ እነ ኤልሳ በዓለም ያሉ ታላላቅ አበይት ነቢያት አባቶቻችን ቅዱሳን ሙት አስነስተዋል። ብዙ ድንቅ ሥራ ሰርተዋል። እና ከሞት ሰው ማስነሳትና ከሞት መነሳት ከሞት የተነሱ ሰዎች በእግዚአብሔር ስም ነው፣ እግዚአብሔር ስለፈቀደላቸው። እና ዓለም ከተፈጠረ እስከ ዛሬ ድረስ እግዚአብሔር የለም ብለው የሚከራከሩ ብዙ ፈላስፎች አሉ። ቢኖርም ባይኖርም ብሎ ያመነቱም አሉ። ዛሬም በዚህ ዘመን ደግሞ በጣም የሚደንቃችሁ ነገር ቤተክርስቲያን ውስጥም በሌላውም ቦታ ላይ እግዚአብሔር የለም ብለው እግዚአብሔርን እያገለገሉ በሁለት ልብ የሚኖሩ ሰዎች አሉ። በስንት ልብ እኔ ያለውበት ቤተክርስቲያን ላይ ሰው መጥቶ ጠይቆኛል። አስቀዳሽ ነው፣ የቤተክርስቲያን ሰዎች ናቸው። እኔ እጠራጠራለሁ ብሎ መጥቶ ጠይቆኛል። በሁለት ሐሳብ የሚያነክሱ ሰዎች አሉ። በክርስትናው እንኳን ይኖር ይሆን አይኖር ይሆን ካለ ለምን አላየሁትም? እንግዲህ እግዚአብሔርን በብዙ መንገድ በመጻሕፍት እናውቃለን፣ በስነ ፍጥረቱ እናውቃለን። ዓለም ከተፈጠረ እስከ ዛሬ ድረስ ሞትን ድል አድርጎ የተነሳ የለም። ይሄን ሊያደርግ የሚችለው አንድ ብቻ ነው፣ እርሱም የሰማይም የምድርም ጌታ፣ ዓለምን ካለመኖር ወደ መኖር ያመጣው፣ እሳትን በእሳት ማጥፋት የሚችለው፣ ብርሃንን በብርሃን ፍለፊት ያለውን ፍለፊት እሾክን በእሾህ ማውጣት የሚችለው ልክ በጣም የሚገርማችሁ የቀደመው ጠላታችን ዲያብሎስ በእባብ ገላ ተሰውሮ ነው። መጽሐፍ ሊቃውንት መጽሐፍም ይላል ሰውን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ይደንቃል። የክርስቶስ በጣም የሚደንቅ የማዳኑን ስራ እሱ ተሰውሮ እንግዲህ አሁን ዕፀ በለስን በልተን ነው ከገነት የወጣ ነው። ድጋሜ ደግሞ በልተን ነው ወደ ገነት የምንገባው። ስጋውን ደሙን ተቀብለን ነው ተመልሰን የምንገባው። የወጣ ነው በልተን ስለሆነ መልሰ ደግሞ የምትገባው ምን ተብሏል? በልተን ነው የምትገባው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ግን ምን የለውም? የዘላለም ሕይወት የለውም። ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ብዙ ያደረገላት መግደላዊት ማርያም ኢየሱስ ክርስቶስ ሽቱ ልትቀባው የትላንትና ውለታውን ያደረገላትን በማስተዋል ወደ መቃብሩ ሄደው ነበር። እና የተደረገላችሁን ለማስተዋል የተደረገልን ለማድረግ ወይ ደግሞ ለማስተዋል እግዚአብሔር ይርዳን። አሜን በሉ። ብዙ ሰው ትላንትና ልብስ የለውም፣ ትላንትና ስም የለውም፣ ትላንትና መልክ የለውም፣ ትላንትና ቁመና የለውም፣ ትላንትና ቤት የለውም፣ ትላንት መኪና የለውም። ቁመቱ እንደዚህ አይደለም፣ ልብሱ እንደዚህ አይደለም። ትንሽ የተወሰነች ነገር ስትመጣ መቼም ትዕቢት አብራ ትመጣለች። በጣም ደግሞ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ብታነቡ እንደ ትዕቢት እዚህ ምድር ላይ መጥፎ ነገር የለም። ትላንት የተነሳህበትን እንደ መርሳት መጥፎ ነገር የለም። ናቡከደነጾርን የሚያክል ገናና ንጉሥ አፈር ከድሜ በልቶ እንደ እንስሳ ሳር የጋጠው በትዕቢት ሰበብ። በምን ሰበብ ነው? ፈርዖን ከነሰራዊቱ ባህር የገባው በትዕቢት ሰበብ። ጎልያድን የጣለው እኔ ነኝ ማለት ነው። እንደ ትትና ከፍ የሚያደርግ ነገር የለም። ክርስቶስ ትትናን ቅዱስ ጴጥሮስም በአንድ ወቅት እግርህን ልጠባ፣ እንዲህ አንተም እግሬን አታጥበኝም ማለት ልጠብክ እግሬን አታጥበኝም አንተ፣ እኔ ካላጠብኩ አንተ አትነጣም። እሺ እንደዛ ከሆነ ሙሉ ሰውነቴን እጠብ። እግዚአብሔር ይጠበን። ትትናን ገንዘብ ያደረጉ ከክርስቶስ ወገን እንደሆኑ ይታወቃል። እና ትላንትና ያደረገላትን ውለታውን ታስብ ነበርና ወደ መቃብር ሄደች። ነገር ግን ልታገኘው አልቻለችም። ለደቀ መዛሙርቶቹ ነገረች፣ አብረዋት ሄዱ። እነሱ እሱን አይተው ተመልሰው ሲመሷ ግን አልተመለሰች። እዛ ቆማ ታለቅስ ነበር። ሁለት መላእክቶች መጥተው አንቺ ስለምን ታለቅሻለሽ? ዞር ስትል ኢየሱስ ክርስቶስን አገኘችው እና የወይኑ ቦታ ጠባቂ መስሏት ነበርና እንደው ጌታዬን አንተ ወስደህ ከሆነ እባክህን ሽቶ እንድቀባው ንገረኝ ብላለችው። እሱም ደግሞ ማርያም አላት እና እሷም አወቀችም። መምህር ሆይ ረቡኒ አባት ሆይ አለችው እና እንዳትነኪኝ፣ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አላረኩምና እንዳትነኪኝ፣ ሂጂና ለወንድሞችሽ ለቀሩት ንገሪያቸው አላት።
እሷ እንዲሁ ለማድረግ ሄደች። ደቀ መዛሙርቶቹ በዛ ሰዓት አይሁድን ስለፈሩ በራቸውን በጥንቃቄ ዘግተው ሁለተኛና ሶስተኛ ነገር አስደግፈውበት በፍርሃት ቆመው ነበር፣ በመንቀጥቀጥ እየጸለዩ። ምኖችን ስለፈሩ? አይሁድን ስለፈሩ። ሰው ደግሞ ወገኖቼ በጣም ሊቃውንቱ ብዙ ጊዜ ይናገሩታል፣ ሰዓት ለማሳጠር ነው ምተወው። ዮሐንስ ያ ሁሉ መከራ ሲደርስበት ግን አጠገቡ ነበር። ሰው የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉን መለየት አትችሉም። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ የምታውቁት በችግር ጊዜ ነው። በደናውማ እናንተ ሁላችሁም በቃ ልስልስ እኔም ልስልስ ያልኩ ነኝ። ነው ትንሽ ኮሽ ቢል ማማን ረግጦ እንደሚሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ ነው። እና ችግሩ ሲመጣ ከዚህ እንደሚወራው አይደለም። መከራ ሲመጣ በክርስትናውም በሉኝ፣ በንግዳችሁም በሉኝ፣ በህይወታችሁም በሉኝ፣ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደለም። በዛ ደረጃ ይጨከኑ አይደለም። ያለ ደሞዝ ለማገልገል፣ ያለ ገንዘብ ለማገልገል፣ ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች። የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው፣ ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋለሁ። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ወገኖቼ በተዘጋው ደጅ ላይ ገብቶ ሰላም ለእናንተ ይሆናል። ሰላም ትልቅ ነገር አለው። ጊዜ ካለንና ብዙ ሚስጥር አለ። ሰላም ለእናንተ ይሁን ማለት የሚችለው ሰላሙን ያለው ብቻ ነው። ለምሳሌ ሰው እንዴት ዋልክ ብሎ ቢል አለው ማለት አትችልም። ለምን? አንተ ሰው ነህ። አለው ማለት የሚችለው እግዚአብሔር ብቻ ነው። ሰው አለው አይልም። አለው ብሎ የሌሉ ሰዎች እናውቃለን። የት ነው? ጀርመን ነው? ካናዳ ነው? ፕሌኑ ሊወርድ 15 ደቂቃ ሲደርስ በቃ ወርጃለሁ 15 ደቂቃ ነው የቀረኝ ብሎ በአደጋ ከተከሰከሰ በኋላ ሰዓቱ ሲታይ ከ15 ደቂቃ በፊት ቴክስት ልኮ ነበር ደርሻለሁ ብሎ። ከ15 ደቂቃ በፊት ግን ሞቷል። አለው ማለት የሚችለው ማን ብቻ ነው? ማን ብቻ ነው? ከአዳማ ወደ አዲስ አበባ እየሄድኩ ነው፣ እግዚአብሔር ቢፈቅድ። ማን ቢፈቅድ? ከአዳማ ወደ ወለንጭት እየሄድኩ ነው፣ ወደ አሰላ እየሄድኩ ነው። ማን ቢፈቅድ? ወደ ዝዋይ እየሄድኩ ነው። ማን ቢፈቅድ? ማታ ተኝቼ ጠዋት እነሳለሁ። ማን ቢፈቅድ? አልጋ ላይ ተገለባብጦ ጠዋት መተኛት ቀላል ነገር ነው እንዴ? አንተ ተኝተህ እኮ የነርቭ ሲስተም፣ የደም ዝውውር፣ ያተነፋፈስ ስነ ስርዓትን ማን ነው የሚቆጣጠረው? ማን ነው የሚቆጣጠረው? ስሙ የተመሰገነ ይሁን። ስለዚህ ዝም ብለህ ከመሬት ተነስቶ እኔ አለው አይባልም። አለው ማለት የሚችለው እግዚአብሔር ብቻ ስለሆነ፣ አለውም ካለ ያለው እሱ ብቻ ስለሆነ፣ ያለም የሚኖርም ስለሆነ፣ ሰው ግን አለው ብሎ መናገር አይችልም። ማታ ከተኛ ጠዋት ላይ ይነሳ ይችላል። ሰውነት ስላለው አለው ማለት አይችልም። አይታችኋል አይደል? 70 ዘመን ሙሉ ከአንገቱ በላይ ማሽን ውስጥ ገብቶ ይኖረውን ሰው። እኔ በጣም የሚገርመኝ እንደው እጅ ያላችሁ ሰዎች አላችሁ፣ አይን ያላችሁ ሰዎች፣ ሕያው እግዚአብሔር ምስክሬ ነው፣ ከዚህ በላይ ሀብቴ ነው። አይንም የሚያይ ከሆነ ጆሮክ የሚሰማ ከሆነ እግር የሚራመድ ከሆነ ሰውነት ምግብ መቀበል የሚችል ከሆነ ይሄ እጅ የሚንቀሳቀስ ከሆነ እዚህ የጀርባ ነርቭ ሲስተሞች የሚሰሩ ከሆነ እግዚአብሔር ይመስገን ብል። ማን ይመስገን? እቺ ጣት እንደዚህ ተዘርግታ እንደዚህ የምትታጠፈው ማን ሲፈቅድ ብቻ ነው። ያልተያዘ ሰው አያውቀው። እኔ ብዙ ምስኪኖች ያውቃል። በጣም የሚያስደነግጥ አዲስ አበባ ላይ የ400 ሚሊዮን ብር ቤት ውስጥ ነው የሚኖሩት። ቤታቸው የ400 ሚሊዮን፣ እነሱ የሚኖሩት ሆስፒታል። በጣም የሚያስደነግጥ የ30 ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር ነው። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን። ማን ይመስገን? ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን።
ህመም ራሱ ከተሰማችሁ ጨጓራም ጉበትም ካንሰርም ደም ግፊትም ካለ እግዚአብሔር ይመስገን። ለምን ህመሙ ራሱ የተሰማክ የስጋ ደዌ በሽታ ስለሌለብን ነው። ጤነኛ ካልሆንክ ህመሙ አይሰማህም። ህመሙ ራሱ እንዲሰማ ጤነኛ መሆን አለበት። ስለዚህ ማን ይመስገን? በትንሹ ነገር ደግሞ እግዚአብሔር ይመስገን ያላለ ሰው ዓለምን ሁሉ ቢገዛ እግዚአብሔር ይመስገን አይል እና በተዘጋው ደጃፍ ገብቶ የሰላሙ ጌታ እርሱ የሰላም አባት ሰላም ሰጪም ስለሆነ ሰላም ለእናንተ ይሆናል። ወገኖቼ ሰላም በለኝ ካላችሁት እመኑኝ የእግዚአብሔር ሰላምና የዓለም ሰላም ይለያል። ሰላም ማለት የጥይት ድምጽ ሳይሰሙ መኖር ማለት አይደለም። ጦርነት መካከል ሰላም ያላቸው ሰዎች አሉ። ምንም የሌለ ቦታ ላይ ደግሞ ሰላም የሌላቸው ሰዎች አሉ። ሰላም ማለት የውስጥ ሰላም ነው። ያን የውስጥ ሰላም የሚሰጠው ማን ነው? አዲስ አበባ ላይ አንድ ጊዜ መገናኛ አካባቢ ከአያት ተንደርድሮ የሚመጣ ትልቅ ሲኖትራክ እንደዚህ ካወቃችሁ ይሄ ወደ መገናኛ አደባባይ ይሄ ደግሞ ወደ 22 የሚያስኬድ መስግና እዚህ ስር የተኛ ልጅ አለ። መኪናው ክስክስ ብሎ በቃ እስከ ቦዲው እንጨቱን እስከ ጫነ ድረስ ገብቷል። እና መኪናው በእንትን ክሬን ጠዋት ሲነሳ ልጁ ከእንቅልፉ አልነቃም። ፍሬን በጥሶ መኪናው ተጋይቶ ሹፌሩ ሞቶ ረዳቱ ሞቶ መኪናው ተከስክሶ እዛ ስር ልጅ ተኝቶ ነው። መኪናው ከተነሳ በኋላ ሞቷል ብለው እንዶ ጨርቅ ራሱ እየደረቡ በኋላ ልጁ ከእንቅልፍ እንደሚነቃ ሰው አይኑን እየጠራረገ ነው። እዚህ መካከል እግዚአብሔር ይጠብቃል። ማን ይጠብቃል? እግዚአብሔር። ወገኖቼ በተደጋው ደጃፍ ገብቶ ሰላም ለእናንተ ይሁን ይበላል። የኔ ቤት ሰላም ይፈልጋል፣ እናንተም የኔ ቤት ሰላም ይፈልጋል የምትሉ ከሆነ የሰላሙን ጌታ ወደ ቤቴ ይገባል። ምን እንማራለን? ሁለት ነገር ልንገራችሁና ትምህርቴን ጨርሳለሁ። ሌላ ጊዜ በሰፊው እንማማራለን። ለነሱ ደጆቹ ተዘጋግተው እያለ ጭር ባለ ሰዓት በችግር ጊዜ በመከራ ቀን ጥራኝ እንዳለው ፈርተው ሳለው ደንግጠው ሳለው ምንም ደስ የማይል ሁኔታ ላይ ያሉ የክብር ጌታ መድኃኔዓለም ኢየሱስ ክርስቶስ ግን በምናቸው ቆመ? በመካከላቸው ወገኖች እንደው በጣም ብዙ ተናግራችሁ አውርታችሁ የሰለቻችሁ የደከማችሁ ሰዎች አንድ ነገር አስተውሉ። እግዚአብሔር ብቻ የሚመልሰው ጥያቄ ያለ ባንተ ህይወት ውስጥ ማን ብቻ? ሰው በታሪክ መቼም ቢሆን የከተማው ባለስልጣን፣ በጣም ዲፕሎማቶች፣ በጣም የተማሩ ሰዎች፣ ትልልቅ ሰዎች የማይመልሱት በእናንተ ህይወት ውስጥ እግዚአብሔር ብቻ የሚመልሰው ጥያቄ አለ። ማን ብቻ? እሱን ጥያቄ ከእግዚአብሔር ውጪ ሰው ከጠየቅ እንደው ከንቱ ድካም ነው በተደከመው። በመካከላቸው ቆመ። ችግራቸው ማን ነው? ያጡት ማን ነው? እርሱን ነው ያጡት። እርሱ ምን አለ? በመካከላቸው ቆመ። የሰላሙ ጌታ ሰላም ለእናንተ ይሁን ብሎ በመካከል እነሱ ደስ አላቸው። ምን አላቸው? እንኳን እግዚአብሔር ሲመጣ እኮ የምትወዱት ሰው ሲመጣ ደስ ይላል አይደለ? እንኳን እግዚአብሔር ሲመጣ እንኳን እግዚአብሔር ወደ ህይወቴ መጥቶ እንዲህም ደስ ይለኛል የሚሉ ሰዎች አሉ አይደለ? የክብር ጌታ በመካከላቸው ሲሆን ደስ። እንግዲህ እዚህ ጋር ከክርስቶስ ፍቅር ከክርስቶስ መከራ ከትላንትናውም ከዛሬውም በህይወታችን መሰረታዊ ሁለት ነገር ልንገራችሁና ሶስት ነገር ልንገራችሁና ትምህርት ልጨርስ። የመጀመሪያው ክርስቶስ ምን ይወዳል? እንዲህ የደም ዋጋ የከፈለው ስለምንድን ነው? ስለኔና ስለናንተ ነው። እኛ በዋጋ ተገዝተናል። ስለዚህ የምን አይደለንም? የራሳችን አይደለም። ሐዋርያው በዋጋ ተገዝታችኋልና የራሳችሁ አይደላችሁ። እስኪ በሉ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። የምን አይደላችሁ? ይሄን አንደበትህን ይሄን እጅህን ጉቦ የሚቀበል እጅ ቃል የሰው ደም የሚበላ ሰው ጉቦ የሚቀበለውን እጁን ክርስቶስ በደም ነው የገዛው። ያንን ማንነቱን አንደበቱን ክፉ የሚናገርበትንም ወደ ክፉ የሚሄድበትንም እግሩ ሰውነቱን ማንነቱን ክርስቶስ የገዛው በደም ነው። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እናንተ የክርስቶስ ብልቶች ናችሁ፣ አካሎች ናችሁ። ስለዚህ ምን ይጠበቃል? አንድና የመጀመሪያው ነገር የልብ ንጽህና። እኔ እድሜ ልካችሁን እንደው እግዚአብሔርን በደስታ ያመለካችሁ መኖር ከፈለጋችሁ እቺን ነገር በደንብ ስቧት። የልብ ንጽህና። እስኪ በሉ የልብ ንጽህና። ምን
አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ ስልካችሁ ላይ ገብታችሁ አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ እሱ ባሰበው እግዚአብሔር ባሰበው ሳኦል ግን ባላሰበው እግዚአብሔር ሳኦልን ለንግስና ቀባው። ሳኦል ብዙ ነገር ካገኘ በኋላ አንድ ቀን እግዚአብሔር ያዘዘውን ትቶ እግዚአብሔር ያላዘዘውን አደረገ። ከዛን እግዚአብሔር ናቀው። እቺም የምትባል ነገር ነች በሉልኝ። እግዚአብሔር ናቀው። እግዚአብሔር ሲነቀው ነብዩ ካህን መስፍን የሆነው ነብዩ ሳሙኤልን ሳኦል እንደዚህ አለው፣ እባክህን ከኔ አንተ ለእግዚአብሔር ትቀርባለህ፣ እግዚአብሔርን ለምንልኝ አለ። ቀጥታ እንደዚህ ብሎ መለሰለት፣ ንጉስ እንዳትሆን እግዚአብሔር ንቆሃል። ምን እንዳትሆን? እግዚአብሔር ከዚህ ይሰውራችሁ። ሰው ቢንቅ ምን ያመጣል? ቢወድ ምን ያመጣል? ምንም። ሰው ነህና ቢወድ ጥሩ ነው፣ ባይጠላ ጥሩ ነው። ቢወድህም የሚጨምርልህ ነገር የለም፣ ቢጠላህም የሚጨምርልህ ነገር የለም። አንተ ግን ከምትጠላ ብትወድ ይሻላል። ንጉስ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር ሌላ ሰው ቀባ አለውና ወደ ኢሴይ ልጅ ሄደ። የመጀመሪያው የኢሴይ ልጅ አስመሳይ ሰው ነው። ምን አይነት ሰው ነው? ምናልባት እዚህ ያላችሁ አስመሳይ ሰዎች ካላችሁ እኔ ካልነገርኩ ማን ይንገር? አትፍራ፣ ግድ የለም አንቺም አትፍሪ። አስመሳይነት የነገርነትና ተንኮል ባህሪ ውስጥሽ ካለ እኔ ካልነገርኩሽ ማን ይንገርሽ? ቤተክርስቲያን ካልነገረች ማን ይንገር? አስመሳይ ነው እና የሚያወራው ነገር ሌላ ነው፣ የሚኖረው ነገር ሌላ ነው። ሰው ፊት ለፊት ሌላ ነው፣ ውጪ ሌላ ነው። ባለቤቷ ጋር ሌላ ሰው ነች፣ ውጪ ደግሞ ሌላ ሰው ነው እና አስመሳይ ሰው ነው። እና ሳሙኤል አየውና ሊቀባው ጠጋ ሲል እግዚአብሔር ቀጥታ እንደዚህ ያለው፣ መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ይሄ ሰው ያሳዝናል አያሳዝንም? አስበው፣ አንተ ብትሆን አንቺ ብትሆን ልትቀባ ነው። በውስጥ የሆነ ተንኮልና ጠማማነት አለ። ቅን ሰው አይደለም። ልክ ልትቀባ ስል መልኩንና ቁመናውን አትይ፣ እኔ ንቄዋለሁ። ስለምን ሆነ ናቀው? ስለ ልቡ። ልቡ ምን ስለሆነ? ጠማማ ስለሆነ፣ ቅን ስላልሆነ፣ አስመሳይ ስለሆነ መልኩንና ቁመናውን አትይ፣ እኔ ምን ብየዋለሁ? እኔ ንቄዋለሁ። እግዚአብሔር የሚያየው ሰውን የሚያየው አይደለም። ሰው እንደሚያየው አይደለም። እግዚአብሔር ልብ ያያል፣ ሰው ምን ያያል? ፊት ያያል። እስኪ ያላገባችሁ ሰዎች እጅ አውጡልኝ። ያላገባችሁ አንቺ ገና በ4 ዓመትሽ ሚጣመልሽ እጅሽ ነሽ። ያላገባችሁ ሰዎች በደንብ አውጡልኝ። አለማግባት ያሳፍራል እንዴ? እሺ መልሱ። ያገባችሁ ሰዎች እጅ አውጡልኝ። እሺ 50-50 ነው። እቺን ነገር በደንብ ስሙ። ልባቸው ንጹህ የሆኑ ሰዎች አሉ። ምናቸው ንጹህ የሆኑ? ምናቸው? ልባቸው ንጹህ የሆኑ ሰዎች አሉ። ዓለም ከተፈጠረ እስከ ዛሬ እግዚአብሔር ነቢያቱንም ሐዋርያቱንም ቅዱሳኑን የወደዳቸው ስለ አንድ ነገር፣ ስለምን? ስለ ልባቸው ንጽህና። ያልወደዳቸውን ሰዎች ስለምን አልወደዳቸውም? ስለ ልባቸው ክፋት። ሌላ ምንም ታሪክ የለው። በዓለም ያሉትን እግዚአብሔር ሰውን የሚያየው በልቡ ነው። በፊቱ ባለባበሱ በቁመናው አይደለም። እንደው አደራችሁን ከዚህ በኋላ ሰው ስትመርጡ እንደው ባለባበስ በቁመና አትዩ። አደራችሁን። አዲስ አበባ እንደው አንድ ባለሀብት ማግባት የምትፈልግ ሴት ነበረችና እንደው መኪና ይዞ የሚንገዋለል አንድ ልጅ ነበር። አገኘችና አገኘው ብላ ገብታ ረገዘች። ከዛን የቤቱ ባለቤት ሲመጣ ወደ ቤታችን ሄዱ። ወዴት? ወደ አራብሳ። ይሄ እኔ ቤት ነው አላልከኝም እንዴ? አረ ይሄ ያለቃዬ ቤት ነው፣ እሱ ከአሜሪካ መጥቷል እና ምን ትለኛለች? ጸግሽ ዝለይ ዝለይ ያለኝ ምን አባቴ ላልከለች እና እኔ ልዝለል እንዴ? ገንዘብ ብለው ሰው የሚወዱ ሰዎች በተለይ በቤተ ክርስቲያን መስቀል አንጠልጥላ ክርስቲያን ሆና ሀብታም የምታሳድድ ሴት፣ ክርስቲያን ሆኖ ሚስቱን የሚበድል የቤተ ክርስቲያን ሰው ሆኖ እንደው አደራችሁ እንደው የበደልካት እንኳን ካለ ይቅር ለእግዚአብሔር በላት። ጎንበስ ብለ እግሯን እጠብ። እኔ መጥቼ እናንተ ጋር እነ መምህር ኤልያስ እነ መምህር ሙሉ ቀን ውሃ ቢሰጡኝና እግራችሁን ባጥብ ክብሩ ለኔ ነው ለእናንተ ነው? ለማን ነው? ወገኖቼ ክብሩ እግሩን ብታጠብ። እግር ማጠብ እኮ እንደ መስፈርት ይወራል። እግሩን ታጥባለህ። ይሄ እግር ማጠብ እኮ ተራ የወደቀ ነው። እኔ ያረግልሃለሁ። ውሃ ካለ እኔ ያጥባል፣ እኔ አጥባታለሁ። ጎንበስ ካላልክ በስተቀር ወደ ላይ አትልም።
እግር ማጠብ ክርስቶስ እንኳን ጌታ የሰማይም የምድርም ጌታ እንኳን ጎንበስ ብሎ አንተ ማን ነህ አንቺ ማን ነሽ እግር ብታጥቢ ክብሩ ለማን እባካችሁን እሺ መልኩንና ቁመናውን አትይ እኔ ንቄዋለሁና ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ወደ ማን 5 ደቂቃ ነው የቀረኝ እግዚአብሔር በሉ ወደ አቤልና ወደ መስዋዕቱ ተመለከተ ስለምን ስለ ልቡ ንጽህና ሁለቱም የእግዚአብሔር ልጆች ናቸው አይደሉም ሁለቱን የፈጠረ እግዚአብሔር ነው አይደለም ስለ ልቡ ንጽህና ግን እግዚአብሔር ወደ አቤልና ወደ ማን ተመለከተ ወደ መስዋዕቱ 10 ብርም ሙዳይ ምጽዋት ውስጥ ማስቀመጥ ከፈለጋችሁ መጀመሪያ የበደልከውን ሰው ሄደ ይቅርበል ከዛ በኋላ ምን በል መባህን አስገባ አንድ ሴት ኢየሱስ ክርስቶስ ጋር መጣ 1000 ብር 500 ሲሰጡ መቀነቷን ፈታችና 2 ሳንቲም ሰጠች ጌታ እሷ አብዝታ ሰጠች ለምን ከልቧን የሰጠች ደም እየፈሰሳት ወደ ክርስቶስ ሄዳ የልብሱን ጫፍ የነካች ሴት ማን ይነካኛል ለምን ከልቧን የመጣች ከልብ የመጣውን ማን ያውቃል እግዚአብሔር ብዙ ጊዜ ጸልያችሁ መልስ ካላገኛችሁ መጽሐፍ ቅዱስ አትለምኑምና አትቀበሉም ልመና ከመጸለይ በፊት እንደዚያ መጀመሪያ ልብህን ንጹህ አድርግ ከዛሬ በኋላ በትምህርትም በስራ በየትኛውም ስኬታማ እንድትሆኑ የምትፈልጉ ከሆነ መጀመሪያ ልብህን ንጹህ አድርግ ምንህን ልብህን ንጹህ አድርግና ከዛ በኋላ ለምን የምድር ንጉስ መሆን የምትፈልግ እግዚአብሔር ያደርግልህ መጀመሪያ ግን ምን ንጹህ ይሁን እግዚአብሔር ልብ መዝሙር 51 ከቁጥር 10 ላይ አምላኬ ሆይ በሉ አምላኬ ሆይ ንጹህ ልብን ፍጠርልኝ ምሳሌ ምዕራፍ 4 ከቁጥር 23 ከሁሉ በላይ ልብህን ጠብቅ ከሁሉ በላይ ልብህን ጠብቅ ምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ እስኪም በደንብ በሉት ልጄ ሆይ ልብህን ምንን ስጠኝ አዎ መጀመሪያ ይሄ ልብ ለሴትም ለወንድም ሰተ ከሚሰበርብ መጀመሪያ ለማን ስጠው እግዚአብሔር አምላክን በፍጹም ሐሳብ መንፈስ ስሜት ምን በለው ወደደው እግዚአብሔርን ሳትወድ ማንን ልትወድ ነው መጀመሪያ ቅድሚያ ለማን ነው ለእግዚአብሔር ልጄ ሆይ ምንህን ስጠኝ ልብህን ስጠኝ በጣም የሚገርማችሁ ሁለተኛው ደግሞ እንድታረጉልኝ ሶስተኛው ልተው ሰዓት ስለሄደ የመጀመሪያ ልባቸውን ንጹህ አድርጉ ብዙ ቅዱሳን ቅዱስ የሆኑት ስለ ልባቸው ንጽህና ሁለተኛ ፍቅር ክርስቶስ መከራ የተማርነው ምንድነው ፍቅር ነው አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እና በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ምን ከሌለኝ አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና ማን ፍቅር ነውና እስቲ በሉ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና ማን ነውና እግዚአብሔር ፍቅር ነውና ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምረው የነበረው ዓለም ከተፈጠረ እስከ መጨረሻ እስከ ራእይ ዮሐንስ የተጻፉትም ጭምር በህይወታቸው አድርጎ የከበሩት አንድ ነገር ነው እሱም የመጀመሪያ ልብን ንጹህ ማድረግ ሁለተኛ ፍቅርን ከክርስቶስ ከማን ወገኖች አዎ እኔ ይገርመኛል ሰው ይሄንን ፍቅር በደንብ ሳያስተውል ብታገባም ቢያገባም ወንድ ብትፈልግም ሴት ብትፈልግም ቤተክርስቲያን ብታገለግልም ድካም ነው ድካም የማይሆነው መጀመሪያ የክርስቶስን ፍቅር ካወቀ ትንሽ ትትና ይኖራል ከዛ መተሳሰብ ይኖራል ከዛ ጭቅጭቁን ትቀንሳለህ ከዛ አለበለዛ አንድ እዚህ አዳማ ከስተመሮች አሉኝና ረጅም ዓመት ሲጨቃጨቁ ኖሩና አንድ ቀን ሊሞት ደርሶ አልጋ ላይ ተኛና እሷ ቶሎ በሉ ድንኳኑ ዘጋ ይተከል ሳጥኑን ቀረብ አድርጉ ምናምን ትላለች ከዛ በኋላ እንደው ሚስቴን ጥሩልኝ መጣች ተጠርታ እንደው እዚህ ምድር ላይ እኔና አንቺ ተስማምተን አልኖርንም እንኳን ደስ እያለኝ ልሞት ባክሽን እኔ ከሞትኩ በኋላ ማግባታል ትዳር ባንተ በቃኝ አንተ ከሞትክ እኔ ገዳም ነው የምገባው አለች አንድ ቀን ተስማምቶ የማያውቁ ሰዎች ናቸው ብዙ ከተጨቃጨቁ በኋላ እሺ ላግባ አንተ ከሞትክ በኋላ ላግባ ግን የምታገቢውን ሰው እኔ ነው የምመርጠው አላት ይባላል እንዴ እኔ ላግባ ለምንድን ነው አንተ የምትመርጠው አይ ደስ እንዴ እሺ ደስ እያለክ ሞት እሺ ምረጥ ማን ነው የምትመርጥልኝ ከዚህ ቤት በታች አቶ በቀለ እዚህ ካለ አደራሽ እኔ ለምሳሌ ነው የተከስኩት
የሆነ ቤተክርስቲያን እንደዚህ ብዬ በእኔ ስም ነው እንደ የምትተርተው ብሎ አቶ በቀለ የሚባለውን ሰውዬ ታውቂው? ይሄ ያንተ ጠላት? አዎ አላረገውም። እንደውም አንተ ከሞት ከዚህ ሰፈራ እንደ አዲስ ተከራይ አለ፣ እዚህ ጋር ደግሞ ቤት ገዝቶ ይገባል፣ እዚህ ጋር በሬ ነጋዴ አለ ደጀኔ የሚባል እና እንደው አንተ ከሞት እሱን ነበር ያሰብኩት። ለምንድን ነው ግን ጠላትን እንዳገባ የፈለግኩ? እሱንም እንደኔ ያቃጥልሽ እንድገይልኝ ነው። እንግዲህ ወገኖቼ ፍቅርን የሚያውቅ ክርስቶስን ያውቃል። ማንን ያውቃል? ማንን ያውቃል? ፍቅርን የሚያውቅ ክርስቶስን ያውቃል። ይቅርታን ያውቃል፣ ቸርነትን ያውቃል፣ ደግነትን ያውቃል፣ ትሕትናን ያውቃል። መጨረሻ ላይ ደግሞ ተስፋ ለመቁረጥን ያውቃል። ለምን? እኛ ከሞትን ተመልሰን ምን እንላለን? እነሳለን። ሞቶ ተነስቶ መነሳትን አስተምሮናልና እና በጣም ብል ደስ ይለኝ ነበርና በመጀመሪያ ቀን ሰዓት ከወሰድኩኝ ሌላ ጊዜ ድጋሚ አይጋብዙኝምና እግዚአብሔር ቢፈቅድ ሌላ ጊዜ መተን እንማማራለን። መጥቶ ኢየሱስም በመካከላቸው ቆመ። የሰላም ጌታ የክብር ጌታ በመካከላችን ይቆም። ቤታችሁን እግዚአብሔር ይባርክላችሁ፣ ስራችሁን እግዚአብሔር ይባርክላችሁ፣ ህይወታችሁን እግዚአብሔር ይባርከው። በጣም ደስ ትላላችሁ። እግዚአብሔር ይጠብቃችሁ፣ ይጠብቀን። እግዚአብሔር ይስጥልኝ።